በዓለም ያሉ መሪዎች የመቃብር ጉድጓድህን ሊቆፍሩልህ ቢያሲሩብህ ምን የሚሰማ ይመስላል? የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬም የነን አይነቱን የሞት ሴራ የሌላ ሀገር መሪዎች የሚበሩበትን ፕሌን ለመከስከስ ሲሞክሩ አይቶታል። ነገር ግን ለመረጃ ሰጪዎች ምስጋና ይግባቸውና ከተደገሰለት የፕሌን መከስከስ አደጋ በሰላም ሊተርፍ ችሏል። እንዴት ሊተርፍ እንደቻለና ሴራውም እንዴት እንደተጠነሰሰ በማን እንደተቀነባበረ እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ እናሳያችኋለን። ታዲያ ከናንተ የሚጠበቀው ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየቀኑ አዳዲስና ትኩስ የሆኑ መረጃዎችና አስገራሚ ቪዲዮዎች እንዲደርሷችሁ ማድረግ ነው። ተለቀቀ። በብዙዎች ጥያቄ መሰረት የመጨረሻው ዲያስፖራ ብሎክ ቁጥር 3 እነሆ ለሽያጭ ተለቀቀ። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በ65000 ካሬ ላይ የተንጣለለው በዚህ ቅንጡ መንደር ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተጨማሪ 3 ክፍሎች ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከማራኪ ተፈጥሮ እይታና ከሲቲቪው ጋር እንዲሁም ከ60% የረጅም ጊዜ ባንክ ብድርና ከወለድ ነፃ አገልግሎት ጋር የሚያገኙበት ምን ይሄ ብቻ ለ20 ደንበኞች እስከ 2 ሚሊዮን ብር ቅናሽ አድርገናል። እንዲሁም አንድ ቤት ለገዛ አንድ በነፃ። ታዲያ ምን ይጠብቃሉ? በ0987 86 4765 ላይ ፈጥነው ይደውሉ። ዴምሲ ሪል ስቴት። አንድ ቀን ማለዳ የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ አንድ ደብዳቤ ደርሰዋል። ደብዳቤውም ለአፍሪካ ህብረት ሄድኳርተር ስብሰባ የቀረበ ግብዣ ነበር። የዚህ ስብሰባ ዋና አጀንዳ የሆነው የአፍሪካን የዘረኝነት ችግር ለመፍታትና የሀገራትን መሪዎች በመሰብሰብ ስለ አፍሪካ የወደፊት ተስፋ በጋራ መወያየት የሚል ነበር። ታዲያ ይሄ የስብሰባ ጥሪ ለፕሬዝዳንት ኢብራሂም ትራኦሬ በመጀመሪያ ሲደርሰው ሐሳቡ ድንቅ እንደሆነና በአፍሪካ ሀገራት መካከል ጠንካራ የሆነ መግባባትን በመፍጠር የአፍሪካን ኢኮኖሚ ለማሳደግ የሚያስችል እንደሆነ ተረድቶት ነበር። ነገር ግን ፕሬዝዳንቱ ከቅርብ ጊዜ ወዲህ ባፈራቸው ጠላቶች የተነሳ ቀልቡ ወጥመድ መሆኑን ነግሮታል። በዚህ ምክንያት ውስጡ ጥርጣሬ ተሞልቷል። የአፍሪካ ህብረት ሁሌም ቢሆን የአንድነት ምሳሌ የሆነና ለአፍሪካ ሀገራት መሪዎች መቀራረብ ትክክለኛ መድረክ መሆኑን የአፍሪካ መሪዎች በሚገባ ያውቃሉ። ነገር ግን ፕሬዝዳንት ኢብራሂም ትራኦሬ ከጋና ፕሬዝዳንት አኩፎ አዶ በድብቅ የደረሰው የማስጠንቀቂያ መልእክት ለስብሰባው ያለውን ጥርጣሬ ከፍ አድርጎበታል። የጋናው ፕሬዝዳንት ለቡርኪና ፋሶ ፕሬዝዳንት የሰጡት ማስጠንቀቂያ አንተን ሊያጠቁ የሚፈልጉ ሰዎች አሉ፣ እያመጣ ያለው ለውጥ በሚገባ የተመለከቱና ለነሱም ፍላጎት ምን ያህል ጋሬጣ መሆኑን በመረዳት ላይ ይገኛሉ፣ ባክህን ጀርባህን በትኩረት ተመልከት የሚል ነበር። ኢብራሂምም በነገሮች የሚታለል የዋህ አልነበረም። ምክንያቱም በሌሎች የአፍሪካ ሀገራት መሪዎች የቀረበለት ጥሪ አሳማኝ ቢመስልም በሱ ላይ ያንዣበበው አደጋ አሁንም ድረስ ችላ የሚለው አልነበረም። ታዲያ ከዚህ ሴራ ጀርባ ያለው ማን ነው? ለምንስ በዚህ ሰዓት ይህንን ለማድረግ ታሰበ? የኢብራሂም ጭንቅላት ሊሆኑ ይችላሉ ብለ ያሰባቸውን መላምቶች ሁሉ ማሰላሰል ጀመረ። ይሄ የአፍሪካ ህብረት ስብሰባ ትክክለኛ ምክንያቱ ምንድነው? የምርም ወጥመድ ነው? ስለዚህ ግብዣ ፕሬዝዳንት ኢብራሂም ትራኦሬ ሌሊቱን ሙሉ እንቅልፍ በማጣት ሲያሰላስል አደረ። ታዲያ በዚህ አስጨናቂ ሌሊት ሐሳቡ ሁሉ የሚያመራው ወደ አንድ ጥያቄ ነበር። ለምንድነው እኔ ሊጎዱኝ የፈለጉት የሚል ነበር። ለአፍሪካ ነጻነትና መብት ሁሌም ከፊት በመቆም ከምዕራባውያን የሚደርሰውን ጫና በተከላከለ ስለ አፍሪካ ነጻነት በመሟገት ራሱን በምዕራባውያን የጠላትነት መዝገብ ውስጥ ባሰፈረ ይህንን አይነት የጥላቻና የግድያ ሴራ በሱ ላይ ያውም በአፍሪካውያን ወንድሞቹና እህቶቹ ሊደረግ መታቀዱ ይበልጥ ሲከነክነው ሌሊቱን አደረ። በነጋታው ኢብራሂም እንደተለመደው የዕለት ተዕለት ስብሰባውን በማካሄድ ላይ ሳለ አንድ አስቸኳይ መልእክት ደረሰው። መረጃው የደረሰው ሩሲያ ውስጥ ከሚገኘው ከታማኝ ምንጩ ከሆነው ከአሌክስ ነበር። ታዲያ የሩሲያ መንግስት ከምዕራባውያን ጋር ባለው የተቀናቃኝነትና የባላንጣነት መንፈስ የተነሳ ከነሱ የሚደርሰውን መረጃ በደንብ ይተማመንበታል። ከአሌክስ የደረሰው መረጃ ግልጽና አጭር ነበር። ኢብራሂም ተጠንቀቅ፣ አሁን በደረሰን መረጃ የምዕራባውያን ኤጀንሲዎች CIA እና ሌሎችም አደገኛ ተቋማት በጋራ በመሆን እጅግ አደገኛ የሆነ ሴራን አቅደዋል። ወደ አፍሪካ ህብረት ስብሰባ በመታደርገው በረራ ላይ አንተን ለመግደል ዝግጅታቸውን ጨርሰዋል። ሁሉንም መረጃ የማናውቅ ቢሆንም ሊያደርሱት ያቀዱት አደጋ ተፈጥሯዊ የሆነ ልክ እንደ የፕሌን መከስከስ አይነት ነው። ወደ ስብሰባው እንዳትሄድና በየትኛውም ሁኔታ በስብሰባው ላይ እንዳትገኝ እመክርሃለሁ የሚል ነበር። ኢብራሂምም ይህንን የማስጠንቀቂያ ደብዳቤ በሚያነብበት ሰዓት እጆቹ ይንቀጠቀጡ ነበር። የጠረጠረው ሁሉ እውነት ነበር። በመጨረቅ ከፊት ለፊቱ በሚገኘው መስታወት ላይ ራሱን ለረጅም ሰዓታት ተመለከተ። አሁን ምንድነው የሚያደርገው? ስብሰባው ሊደረግ ቀናቶች ቀርተውታል።
ፕሬዝዳንት ኢብራሂምም ከቅርብ አማካሪውና የደህንነት አባሉ ኮማንደር ዲያራ ጋራ ስለ ጉዳዩ በሰፊው ተወያይቷል። ኮማንደር ዲያራም ጉዳዩን በጥልቀት ሲከታተሉት እንደነበርና በቡርኪና ፋሶ የአየር ማረፊያ ጣቢያ ውስጥ ያልተለመዱ እንቅስቃሴዎችን መመልከታቸውን ገልጸዋል። የፕሬዝዳንቱ ደህንነት ዋና ኃላፊ የሆነው ካፒቴን አዋም ለሁሉም ነገር ዝግጁ እንደሚሆኑና ፕሌኑንም በሚገባ እንደሚፈትሹት፣ ነገር ግን ነገሮች እንዳሰቡት ባይሆኑ እንኳን የመጠባበቂያ ሌላ ፕላን ሊኖራቸው እንደሚገባ አስረድቷል። ኢብራሂምም በዚህ በመስማማት ወደ ስብሰባው ለማምራት ወሰነ። በዚህ መሰረት የፕሬዝዳንቱ ደህንነት አባላት ሁሉንም ዝግጅቶች በጥንቃቄ ማካሄድ ጀመሩ። ቀናቶች ባለፉና የስብሰባው ቀን በቀረበ ቁጥርም የፕሬዝዳንቱና የደህንነቶቹ ጭንቀት መጨመሩን ቀጥሏል። ፕሬዝዳንት ኢብራሂም ትራኦሬ ስለ እቅዱና ስለሚያደርገው ሁሉም ነገር በድብቅ እንዲሆን አዟል። በዚህ ምክንያት ለፕሬዝዳንቱ ቅርብ የሆኑ ሰዎች ስለ ጉዳዩ መረጃ ደርሷቸው ለጠላት እንዳያደርሱ ከፍተኛ በሆነ ሁኔታ ጉዳዩን በሚስጥር ይዘውታል። በሚቀጥለው ቀን ፕሬዝዳንት ኢብራሂም ወደ አፍሪካ ህብረት ለመብረር ዝግጅቱን ማድረግ ጀመረ። ነገር ግን በቡርኪና ፋሶ ቤተመንግስት አካባቢ ያለው አየር ጭንቀት የተሞላበት ነበር። የደህንነት አባላቱ ሁሉንም ነገር በጥንቃቄ ከማድረጋቸውም በላይ ፕሬዝዳንት ኢብራሂም ትራኦሬን ወደ አፍሪካ ህብረት የሚወስደውን ፕሌን በተደጋጋሚ በጥንቃቄ ፈትሸውታል። ቢሆንም ሁሉም ነገር ለፕሬዝዳንቱ ከባድ ነበር። ኢብራሂምም ለደህንነት አባላቱ ምንም ነገር ቢፈጠር ጠንካሮች መሆናቸውንና ህዝቦቹ አንድ መሆናቸውን ነግሯቸዋል። ምንም እንኳን እነሱን ለማበርታት ይሞክር እንጂ ድምጽ ውስጥ ፍርሃትና መረበሽ ይሰማ ነበር። ፕሬዝዳንት ትራኦሬ ፕሌኑ ውስጥ ከተሳፈረ በኋላ ፕሌኑ መብረር ሲጀምር በመስኮቱ በኩል የቡርኪና ፋሶን መሬት ከከፍታ ላይ የተመለከተ፣ ምናልባትም ይሄ ለመጨረሻ ጊዜ ሀገሩን ቡርኪና ፋሶን የሚያይበት ቅስፈት ሊሆን እንደሚችል ማሰብ ጀመረ። የዛሬው በረራውም ጭንቀት የተሞላበትና ረጅም ነበር። ምክንያቱም በእያንዳንዱ ሰከንድ ውስጥ ምን ሊከሰት እንደሚችል መገመት እንኳን ይከብዳል። ከሰዓታት በረራ በኋላ የፕሌኑ አብራሪ ካፒቴን በድምጽ ማጉያው በኩል ክቡር ፕሬዝዳንት፣ አንድ ችግር ተፈጥሯል፣ እባክዎት ቀበቶቱን በማሰር በእርጋታ ይቀመጡ አላቸው። በዚህ ሰዓት የኢብራሂም የልብ ምት በከፍተኛ ሁኔታ ጨመረ። ፕሌኑ በመጀመሪያ ልክ አስቸጋሪ በሆነ የአየር ንብረት ውስጥ ሲያልፍ እንደሚያጋጥመው አይነት መጠኑ አናሳ በሆነ ሁኔታ መንገጫገጭ ጀመረ። ከዚያም ይሄ መንገጫገጭ መጠኑ ከፍ በማለት ፕሌኑ በከፍተኛ ሁኔታ መንቀጥቀጥ ጀመረ። በዚህ ጊዜ የማያቋርጥ የማስጠንቀቂያ ድምጽ በፕሌኑ ውስጥ ከመሰማቱም በላይ በፕሌኑ ውስጥ ያሉት መብራቶች ብልጭ ድርግም ማለት አበዙ። በዚህ ጊዜ ፕሬዝዳንት ኢብራሂም እየሆነ ያለው ነገር አደገኛ መሆኑን ከመረዳቱም በላይ በፕሌኑ ውስጥ ያሉት የደህንነት አባላት ተሰብስበው ስለ ሁኔታው ሲነጋገሩ የበለጠ ፍርሃት አደረበት። በዚህ ጊዜ ስለ ሀገሩ ስለ ቡርኪና ፋሶና ስለ ህዝቦቹ ማሰብ ጀመረ። ከደቂቃዎች ጭንቀትና ሩጫ በኋላ ከካፒቴኑ ሌላ አዲስ መግለጫ ተሰማ። አሁን ለተፈጠረው ችግር ይቅርታ እየጠየቅን አሁን ፕሌኑን መልሰን በአግባቡ መቆጣጠር ችለናል አለ። ወዲያውም ፕሌኑ ማረፊያ ቦታው ላይ ደርሶ አረፈ። ፕሬዝዳንት ኢብራሂም ግን ይህ ሁኔታ የመጀመሪያ ግድያ ሙከራ እንጂ ተራ አደጋ ለመሆኑን ተረድቷል። ፕሌኑ መሬት ላይ እንዳረፈም ፕሬዝዳንት ኢብራሂም ትራኦሬ ከፍተኛ ጥንቃቄ በሚደረግለት መኪናና በሌሎች መኪኖች ታጅቦ ልዩ ጥበቃ ወደሚደረግበት ማረፊያ ቦታ ማምራት ጀመረ። በማረፊያ ቦታው ሲደርስ የቅርብ አማካሪዎቹና ከፍተኛ የደህንነት አባላት ስለተከሰተው ክስተት መረጃ በመያዝ ይጠባበቁ ነበር። ኮማንደር ዲያራም የተፈጠረው የሜካኒካል ችግር ሳይሆን ሆን ተብሎ በሲአይኤ ባለስልጣናትና በፈረንሳይ መንግስት የተደረገ የግድያ ሙከራ መሆኑን ለፕሬዝዳንቱ አስረዳው። ፕሬዝዳንት ኢብራሂም ትራኦሬ የኮማንደሩን ዘገባ በጥንቃቄ ካደመጠ በኋላ ይሄ ግድያ ሙከራ በሱ ላይ ብቻ የተደረገ ሳይሆን በቡርኪና ፋሶ ህዝቦች ላይም የተቃጣ በመሆኑ መሪያቸው የደረሰበትን የግድያ ሙከራ ማወቅ አለባቸው ሲል ወሰነ። ከአማካሪዎቹ ፊት ለፊት በመቀመጥ በቀጥታ ስርጭት ለቡርኪና ፋሶ ህዝቦች ስለሆነው ሁሉ ለመናገር ወሰነ። የቡርኪና ፋሶ ህዝቦች ዛሬ ከፊት ለፊታቸው የተገኘሁት በእናንተ ጥንካሬና ተስፋ ለመቁረጥ ነው። ምንም እንኳን እኔን በመግደል ከዓላማችን ለማስቀረት የፈረንሳይ መንግስትና የሲአይኤ ባለስልጣናት የተቻላቸውን ጥረት በማድረግ ላይ ቢገኙም ዛሬም ግን ዓላማችንን ለማሳካት ሁላችንም በአንድነት እንተጋለን በማለት ለህዝቦቹ መግለጫ ሰጠ። ከዚህ መግለጫ በኋላ የፈረንሳይ መንግስትና ሲአይኤ በተለያዩ ጊዜያት በፕሬዝዳንት ትራኦሬ ላይ የግድያ ሙከራ ለማድረግ ጥረት ቢያደርጉም አሁንም ድረስ ፕሬዝዳንቱ ከሚቃጣበት አደጋ ሁሉ በመትረፍ ዓላማውን ለማሳካት ከህዝቡ ጋራ በጋራ በመሆን በመስራት ላይ ይገኛል። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለሌሎችም ሊደርስ ሼር ማድረጋችሁን እንዳትረሱ። ተናቆዩ።